ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ በዛሬው ዝግጅታችን ቅርብ ሰዓት የወጡ የዝውውር ወሬዎችና መረጃዎችን ይዘንላችሁ ተገኝተናል። በስፋት እየተነገሩ ከሚገኙ የዝውውር መረጃዎች መካከል በጊዜው የውጤት ቀውስ ውስጥ የሚገኘው የእንግሊዝ ፕሪምየር ሊጉ የአምና ሻምፒዮን ሊቨርፑል የበርንማውዙን የመስመር አጥቂ አንቶዊን ሴሜኒዮን ለማስፈረም እየሞከረ ሲሆን፣ ሪያል ማድሪድ በበኩሉ ቪኒሲየስ ጁኒየርን በማንቸስተር ሲቲው አጥቂ ኤርሊንግ ሃላንድ ለመተካት ተዘጋጅቷል እየተባለ ነው። በቀዳሚነት የአንቶዊን ሴሜኒዮን የዝውውር ጉዳይ ስንመለከት ሊቨርፑሎች ይህንን ድንቅ የበርንማውዝ የክንፍ ተጫዋች አንቶዊን ሴሜኒዮን ለማስፈረም ከፍተኛ ፍላጎት እንዳላቸው ቶክ ስፖርት ዘግቧል። አሁን ላይ የሊቨርፑል የስፖርት ዳይሬክተር የሆነው ሪቻርድ ሂዮዝ የ25 ዓመቱ ወጣት ከዚህ ቀደም ከብሪስቶል ሲቲ ወደ በርንማውዝ ያደረገውን ዝውውር እንዲፈርም የረዳው እርሱ መሆኑን እየተነገረ ይገኛል። ለተጫዋቹም ፍላጎት እንዳለው እየተነገረ ይገኛል። በርካታ የፕሪሚየር ሊግ ክለቦችም የሴሜኒዮን ሁኔታ እየተከታተሉ እንደሚገኙ ቢታመንም ሴሜኒዮ በተለይም በዚህ የውድድር ዘመን አስደናቂ አጀማመር ካደረገ በኋላ ለእርሱ የሚደረግ የዝውውር እንቅስቃሴ ከ75 ሚሊዮን ዩሮ በላይ ሊጠይቅ ይችላል ተብሎ ይጠበቃል። ተጫዋቹ ባለፉት 7 የፕሪሚየር ሊግ ግጥሚያዎች 6 ግቦችና 3 አሲስቶችን ማድረጉ የሚታወስ ነው። በሌላ ዜና ደግሞ የማንቸስተር ሲቲው አጥቂ ኤርሊንግ ሃላንድ የሪያል ማድሪዱን የክንፍ አጥቂ ቪኒሲየስ ጁኒየርን አዲስ ኮንትራት የማይፈርም ከሆነ ሪያል ማድሪዶች የዝውውር ኢላማቸው አድርገው ሊንቀሳቀሱ እንደሚችሉ ዲያሪጎ ስፖርት ዘግቧል። ሎስ ብላንኮቹ የ25 ዓመቱ ቪኒሲየስ ጁኒየር ለጠየቀው የ5 ዓመት ኮንትራት ማራዘሚያና የ25 ሚሊዮን ዩሮ ዓመታዊ ደሞዝ ለመሸፈን ባለመስማማታቸው ተጫዋቹ ውሉን ለማራዘም ምንም ፍላጎት እንዳላሳየና እስከ መጪው ክረምት ድረስም አዲስ ውል ካልፈረመ ለሽያጭ እንደሚያቀርቡት ተዘግቧል። የ25 ዓመቱ ሃላንድ ብራዚላዊውን የፊት መስመር ተጫዋች በበርናቤው ለመተካት ከዋና ዋና አማራጮች አንዱ ሲሆን የክለቡ ፕሬዝዳንት ፍሎረንቲኖ ፔሬዝም የተጫዋቹ የረዥም ጊዜ አድናቂው ናቸው ተብሏል። በሌሎች የዝውውር መረጃዎች ባየር ሙኒክ፣ ቸልሲ እና ማንቸስተር ዩናይትድ የጁቬንቱስን አጥቂ ዱሳን ቭላሆቪችን ለማስፈረም ፉክክር ውስጥ መግባታቸው እየተነገረ ነው ሲል ጋዜጣ ዴሎ ስፖርት ዘግቧል። የ25 ዓመቱ ተጫዋች ዱሳን ቭላሆቪች ካናዳዊ ኢንተርናሽናል ጆናታን ዴቪድን ተመራጭ ማድረጋቸውን ተከትሎ በጥር ወር ቢያንኮኔሪን ለቆ ሊወጣ እንደሚችል ተዘግቧል። የቡንደስሊጋው ሻምፒዮን ባየር ሙኒክ በቅርቡ ለቭላሆቪች ጥያቄ ቢያቀርብም የእንግሊዝ ፕሪምየር ሊግ ክለብ ለተጫዋቹ ግንባር ቀደም ምርጫ እንደሆነ ይታመናል። ቭላሆቪች በዚህ የውድድር ዘመን በሴሪያ 2 ጨዋታዎችን ብቻ አድርጓል። በሌላ ዜና የማንቸስተር ዩናይትድ አጥቂ ጆሹዋ ዚርክዚ በጥር ወር ኦልድ ትራፎርድን መልቀቅ እንደሚፈልግ ዴይሊ ሜል ዘግቧል። የ24 ዓመቱ ተጫዋች በዚህ የውድድር ዘመን በ3 ጨዋታዎች ከተቀያሪ ወንበር በመነሳት ለ74 ደቂቃ ብቻ የተጫወተ ሲሆን በአሰልጣኝ ሮናልድ ኩማን የቅርብ ጊዜ የኔዘርላንድ ብሔራዊ ቡድን ውስጥ መካተት ባለመቻሉ ተጨማሪ የጨዋታ ዕድል ለማግኘትና በብሔራዊ ቡድኑ ተመራጭ ለመሆን በጥር የዝውውር መስኮት ክለቡን ለመልቀቅ ዝግጁ ነው ተብሏል። ቦሩሲያ ዶርትሙንድ በበኩሉ የ25 ዓመቱ ተከላካይ ኒኮ ሽሎተርቤክን ኮንትራት ለማደስ ችግር እንዳጋጠመው እየተነገረ ይገኛል። ተጫዋቹ በዓመት ከ10 ሚሊዮን ዩሮ በላይ ደሞዝ ይፈልጋል። ይህንንም ለመክፈል ዶርትሙንዶች አቅሙ የላቸውም። ባየር ሙኒክ እና ሪያል ማድሪድም የተጫዋቹ ፈላጊ መሆናቸውን መረጃዎች ያሳያሉ። በሌሎች አጫጭር የዝውውር ወሬዎች ቫሌንሺያ እና ሪያል ሶሴዳድ ወጣቱን ብራዚላዊ አጥቂ ኢንድሪክን በጥር ወር በውሰት ከሪያል ማድሪድ ማስፈረም ይፈልጋሉ። ኢንድሪክ በዚህ የውድድር ዓመት ለሪያል ማድሪድ እስካሁን አንድም ጨዋታ ማድረግ አልቻለም። ቸልሲዎች በበኩላቸው ከኤስ ሚላኑ ግብ ጠባቂ ማይክ ማይግናን ጋር ስማቸው በስፋት እየተያያዘ ቢነሳም አዲስ ግብ ጠባቂ የመግዛት እቅድ እንደሌላቸው እየተነገረ ይገኛል። የማንቸስተር ዩናይትዱ ሃሪ ማጉዌር በክለቡ መቆየት ቢፈልግም ቡድኑ የደሞዝ ቅነሳ እንዲያደርግ ይፈልጋሉ ተብሏል። ዌስትሃም ዩናይትድ በአሰልጣኝ ኑኖ ኢስፔሪቶ ሳንቶ ስር በወልቭስ ቤት አብሮ የሰራውን ፈጣን የክንፍ ተጫዋች አዳማ ትራኦሬን ለማስፈረም እያሰበ ነው። ሊድስ ዩናይትድ የሮማውን አማካይ ሎሬንዞ ፔሌግሪንን ይፈልጋሉ። አትሌቲኮ ማድሪድ ለኢሪቼ የሚጫወተውን ተከላካይ ዴቪድ አፍንግሩበርን እየተመለከተ ነው። ማንቸስተር ሲቲ በበኩሉ አማካዩ ካልቪን ፊሊፕስን በጥር ወር ሊሸጠው ይችላል ተብሏል። ከናፖሊ፣ ፊዮረንቲና እና ሮማ የመጡ የተጫዋች መልማዮች የባየርኑን የግራ መስመር ተከላካይ ሉቺያኖ ጁባን እየተመለከቱ ነው ተብሏል። የፈረንሳዩ ክለብ ሞናኮ ዋና አሰልጣኝን ለመቀየር እየሞከሩ ሲሆን የቀድሞ የጁቬንቱስ ተጫዋችና አሰልጣኝ ቲያጎ ሞታን እንደ መጀመሪያ ምርጫ በማድረግ እየተነጋገሩ ነው። በርንሌይ እና ኤቨርተንን በማሰልጠን የሚታወቁት አሰልጣኝ ሾን ዳይክ የስኮትላንዱን ክለብ ሬንጀርስን ለማሰልጠን ፍላጎት እንደሌላቸው ተነግሯል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስ ቤሞስ